ከምርጫው በፊት አስተዳዳሪዎቻችን ለፓርላማ የሚሆን ሰፊ መቀመጫ አገኙ። የልቡን ስትናገርለት ያጨበጭባል፣ ባወራው ስትቀጣም ያጨበጭባል። እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ህይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። የድራችን ዳኛ ሻምበሎዬ አጀንዳው ሰዓት ላይ ጉሮሮውን ጠርጎ ተነሳና ክቡራት የድራችን አባላት እንዲሁም ከፍተኛ አመራሮች በዚህ ድር ላይ ብዙ ያልጨረስኩት ነገር ስላለ መጪው ምርጫ ይለፍና እኔ ላስተዳድረው። አይ እጄን አወጣው በጨዋድም ስለምንተዋወቅ እድል አልሰጠኝም። የማማለጣሽን ጠጅ ቀማምሼ ነበረ ብድግ ብዬ ማውራት ጀመርኩ። እዚህ ሰፈር እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። ብድግ አልኩና ክቡር ዳኛ ሻምበል እርሶም አይጨርሱት ስራው ነው ወይስ የድሩን ብር ነው አለ። ስብሰባው ላይ የነበረው ሰው በሙሉ በፉጨትና በድጋፍ አጨበጨበልኝ። የእኛ ሰፈር ሰው እንዲህ የልቡን ስትናገርለት ያጨበጭባል፣ ባወራው ስትቀጣም ያጨበጭባል። በአንድ ሰፈር ውስጥ ገበሬዎቹ ተቸገሩ፣ ረሃብ ገባና ወደ ሊቀመንበራቸው ጋር ሄዱ። ሊቀመንበራቸው ጋር ሄዱ፣ ኧረ ጌታዬ በረሃብ ልናልቅ ነው፣ በዚህ ምክንያት ሳር መጋጥ ጀምረናል፣ በዚህ ከቀጠልን እንደ ፈረስ ማመንዠጋችን አይቀርም አሉት። ሊቀመንበሩ ቢልጡ በእውነቱ እኛ ረጅም ዓመት የማር ጠጅ ስንጠጣ ነበር፣ ሆኖም እንደ ንብ ከመናደፍ ውጪ ጮኸን አናውቅም። ለእናንተም የሚበጃችሁ ማመንዠጉን መለማመር ሳይሆን የፈረሱን እርግጫ ብትወስዱ ነው አላቸው። ለገበያው ነው የሚያመቻች፣ ህዝቡ ምንም አያውቅም። ይህ ምስኪን ህዝብ ምን እየተደረገ እንደሆነ ምን እየሆነ እንደሆነ አያውቅም። ምንም ይሁን ምንም ያለ አማራጭ ጥያቄ ጩኸት፣ መልሱ ዝምታ ብቻ። ለነገሩ ሀገሪቷም ከድሮ ጀምሮ ያለችበትንም ያላትንም አታውቅማ። ለዛ ነው ነጋዴውና ደላላው በሙሉ በገበያው መሀል ህዝቡን የሚያስጨንቀው። ይህ ሰፊው ምስኪኑን ህዝብ ላሳይ እንዴት እንደሆነ። አንዱ ጎረምሳ አረ ግር ብለው መጡ፣ ረብሻ ተፈጠረ ብሎ ወደ እናቱ ጋር ሲገባ እናቱ ሲወጡ አረ ልጄ እኮ ቀብር ነው ሀዘን እየሄዱ ነው ሲሉት ጎረምሳው ምን አለ? ምንድን ነው ለአንድ ነፍስ ይሄ ሁሉ ሰልፍ? አይተዋል የመገማመታችንን ውልደት ምን ይሆን እንደሆነ ጭካኔያችን? አይተዋል የመገማመታችንን ክፋት? እየሰራን ያለነው ጭካኔ እኮ አይደለም ያለንበትን የቆምንበትን ቀርቶ ፊት ለፊት ያለውን እኮ ማየት ተስኖናል። በገበያቸው መሀል አንተ ሸቀጥ ብቻ ነው። እንዴት እንደሆንክ እንደውም አስረዳል። ሴትዮዋን ሲያስታምሙ የነበሩ የገነዙ ያስታመሙ በጭንቀት ቁጭ ብለዋል። ከቀብር መልስ በኋላ ሴትዮዋ በምን እንደሞቱ አያውቁልም። የድሩ ዳኛ መጥቶ እንግዲህ የድሮቻችን አባላት እትዬ ገሌ የሞቱት በኮሮና አይደለም ሲባል ለቀስተኛ በሙሉ እልልታውን አቀለጠላ። ወንድሜ መብራት ጠፍቶ ሲመጣ ታጨበጭባለህ እንዴ? መጀመሪያም እኮ ያንተ ነበረ። ካንተ እኮ ነው ወስደው ለራሴ የሰጡ።
አንድ ቀን ሞት ፍቅርና እግዚአብሔር በመንገድ ላይ እየሄዱ ነው። መሸባቸው ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳሉ። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባ አለው። አስገባው። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለው። ሰውየው እናቴ የቆላ ከዘራውን ላታርጉ እግዚአብሔር ስለምንህ ስጠይቅ ስጾም ስጸልይ ስቸገር አንድ ቀን መልስ ሳትሰጠኝ ምን አይነት ቀልደኛ ብትሆን ነው ቤት የመጣው ብሎ በቆላ ከዘራ እያሯሯጥ መጣ። እግዚአብሔር እንዴት ኧረ አይሆንም እንደዚህ አሉ። እሺ ምን ይሻ ፍቅር ሞክረሽ ፍቅር ሄደ። ሌላኛው ቤት እንግዲህ መሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ ገባ። ቁጭ አለ። ተመሳሳይ ጥያቄ መጣ። ማን? ፍቅር እባላለሁ። እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወር ሳይሞላት ሌላ ያገባች ከግርግዳው ላይ ላጣረጋ ጠመንጃው ፍቅር ለአንተ ተገዝቼ አንተን አክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአሜት ቡና መጠጫ አድርገኝ። ፍቅርም እንዴት ሆነ ተባለ። ኧረ እናቴ ሰፈር ከባድ ነው። ምን ይሻላል ሲባል ሞት አንተ አይሆንም ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለእኔ እሺ እያለ እያጉረመረመ ሄደ። አንኳኳ። አንድ ቤት ሌላኛው ቤት ተመሳሳይ ጥያቄ። ማነህ? እኔ መላከ ሞት ነኝ። ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ ንጉሴ አለኝታዬ ግባልኝ ምን ይሁን ደሃ አትል ሀብታም ቀጭን አትል ወፍራም አትል ቆንጆ አትል ፉንጋ አትል አቅም ያለው አትል ስልጣን የሌለው አትል ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል? ኧረ እኔ ሁለት ወዳጆች እሺ ቢሆኑ ሲምጡ ገባ ተባለ። እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዳ አድርገን በየቤታችን አልተቀበልን። ሊያውም ጠብር ግፍ ብለን አላስተናገርነው። እዚህ መዝናኛ ክበብ ላይ ቁጭ ብሎ ምግብ አዞ እየበላ አንዱ መጥቶ እንዴ ሻምበል ምን ነካ እንዴ እንብላ አትልም እንዴ ጉቦ አረከው እኮ ሻምበል እናቴ ብጭ መብላት ከፈለገ የማይበላው ነገር የለም። እዚህ አንተ ማብላትም ጭምር ነው ያለብህ። ምን ነካ ጠጅ ቤት ቁጭ ብለን እንከራከር የለ እንዴ እኔ ነኝ የምጋብዘው አንተ ነህ የምትጋብዘው እየተባባልክ ያቺን የምትገባበዝባትን ገንዘብ የዕለት ጉርስ ስለሌላቸው ሰዎች ብታካፍል ምን ችግር አለ? አንዱ ታክሲ ውስጥ ሹፌሩ 500 ብር ትራፊኩ ቀጦት እየተነጫነጨ ነው። ከኋላ ያሉ ሁለት ሰዎች ይከራከራሉ በ2 ብር። ታይኔ ነኝ የምከፍለው እኔ ነኝ የምከፍለው አንተ መክፈል የለብህም እኔ ነኝ የምከፍለው ይባባላሉ። ሹፌሩ በንጭንጭ ዞር ብሎ እዚህ ለ2 ብር ከምትከራከሩ ለክትፋ ተከራከሩ ማለት በእነሱ ምክንያት ነው 500 ብሩን የተቀጣው ትርፍ ጭኗቸው። ስማ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው። ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ህይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። የማማረረውን ያክል አንዳንዴ እዝናናበታለሁ ብዬ የማልጠብቀው ቦታ እዝናናለሁ። ለምሳሌ ባለፈው 6 ኪሎ የሚገኝ የሆነ ካፌ ገባሁ። አስተናጋጅ አቤት ጁስ አለ? አለ። ፍሬሽ ነው? የለም ተመራቂ ነው።
ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው። የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ፣ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ። ከዚያ አቶ በላቸው፣ ኧረ አቶ በላቸው ነው። አልፎ አልፎ ከጓደኞቼ ጋር ክለብ እወጣለሁ እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው። እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ፣ ዋና ስሙ ማንደፍሮ ነው፣ ሲዘፍን ትሰማላችሁ። ከዛ እስቲ ሌላ ቦታ እንደውት ትሉና ሂሳብ ከፍላችሁ ቀጣዩ ቤት ትሄዳላችሁ። ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባሊ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። የዛሬ ምናምን ዓመት እኔና ጋዜጠኛ ፍቅር ይልቃል ፈረንሳይ ሌጋ ሲሆን አስኒ ጋለሪ ግርጌ በ90 ብር ቤት ተከራይተን እንኖር ነበር። አይ ጊዜ ዛሬ በ90 ብር ቤት ይቅርና ካውያ መከራየት አይቻልም። በእርግጥ ቤቱ መለስተኛ ኮንቴነር የሚያክል ሆኖ ባለ አንድ ክፍል ነው። እኔና ፍቅር ሳሎኑን አንተ ውሰደው፣ ምኝታ ቤቱን እኔ ልውሰደው ብለን የምንከፋፈልበት እድል ስላልነበረን ግድግዳውን ተከፋፈልን። እኔ በምስራቅ በኩል ያለውን ግድግዳ ወስጄ የተመረቁ ቀን የለበስኩትን አንድ ለእናቱ ሱፍ ሰቀልኩበት። ፍቅር ይልቃል ድርሻውን የምዕራቡን ግድግዳ ወስዶ የወፍ ስጋ በላው ቢጥመኝ መረቁ ብሎ የሚጀምር በዳንቴል ላይ የተጣፈ የግጥም ጥቅስ ለጠፈ። ጥቅሱን ከሀገር ቤት ነው ይዞት የመጣ። ቤቱን ያከራየን ደላላ ቤቱ ፈርኒሽድ ነው ሲል ምን ለማለት እንደፈለገ የገባኝ ቆይቶ ነው። በቤቱ የምስራቅ ማዕዘን ላይ እግር ያለው የአሸዋ ማጣሪያ ወንፊት የሚመስል የረገበ አሮጌ የሽቦ አልጋ ተተክሏል። የአልጋው እግር ወለል ውስጥ ለረጅም ጊዜ ተቀብሮ ከመኖሩ የተነሳ ቅጠል ማቆጥቆጥ ሁሉ ጀምሯል። እዚያ ላይ መተኛት ማለት በቃ ራስን ወፌ ላይ እንደ መስቀል ነው። እንዲያውም ፍቅር ይልቃል ተኝተህ ሳይህ መቀስ ምትተጫዋች ተኝተህ ሳይህ መቀስ ምት በመምታት ላይ እያለ በአየር ላይ በአስማት ተንሳፎ የቀረ ተጫዋች ትመስላለህ ይለኝ ነበር። አልጋው ላይ አንድ ሳምንት እንደተኛው ዘርፈ ብዙ ቅዠት ይጫወትብኝ ጀመር። ሲበስብኝ አንድ ቀን አከራያችን ትያዛለችን ጠርቼ ትያዙ ይቅርታ አድርጉልኝና ይህ አልጋ ብዬ ሳልጨርስ አልጋ ብለህ ስትጠራው ትንሽ አይቀፍም? አላወቅከውም እንጂ ቅርስ ላይ ነው ተኝተህ የምታደር። አያቴም አባቴም ለረጅም ጊዜ በተስቦ በሽታ ሲማቅቁ ኖሮ የሞቱት እዚህ አልጋ ላይ። በማግስቱ እኔና ደባሪ ቤቱን ጥለን ጠፋን። ስለ ሞት ሲነሳ አንድ ነገር ትዝ አለኝ። በቀደም ዕለት ጎረቤታችን የሚኖሩ አሮጊት
ልጃቸው በመኪና አደጋ ሞቶባቸው ሊያስቀብሩ ሰፈራችን ወደሚገኘው የታወቀ ደብር ሄዱ። የደብሩ አለቃ ለቀብር ቦታ 40 ሺህ ብር እንዲከፍሉ ጠየቋቸው። አሮጊቷ የገንዘቡን መጠን ሲሰሙ በድንጋጤ ሐዘኑ ለቀቃቸው። አባ ጆሮዬ ነው ወይስ 40 ሺህ ብር አሉኝ። አዎ ወለተ ማርያም ቫት ጨምሮ እንደዛ ነው ዋጋ። እኔ እኮ አሉ አሮጊቷ፣ እኔ እኮ ልጄን ቅበሩልኝ እንጂ አስነሱልኝ አላለም። አላለቀም። ወደ ምንባሱ እንመለስ። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ፣ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻ ብታነሳ ይሻልሃል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትህን ቀይረው። ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰ አፈሙዝ የምታበርድ ነው የሚመስለው። ካሜራና ቡዳ በጣም ነው የምፈራው። ስለዚህ ከዋና ከፕሮፌሽናሎች በስተቀር ያላችሁ አትቀረጹኝ። ማህሌተ ገንቦ ግጥም። በአጭር ቀረን ስንል እድሜ ላበደሩን፣ ቀርጸው ላሳመሩን፣ ለኩሰው ላበሩን ቺርስ። ፊታችንን አይተው እንደተቸገርነ ከዓይናችን ላወቁ፣ ስለ ማርያም ብለን እስክንለምናቸው ቆመው ላልጠበቁ ቺርስ። ወድቀው ለማይጥሉ ነግሰው ለሚያነግሱ፣ ነውራችንን አይተው ልክ እንደ ድመት ኩስ ለሚያለባብሱ፣ ብድር አበድረው ፈጥነው ለሚረሱ ቺርስ። ላባ ላረጉልን የመከራ ሸክሙን፣ ቀልደው ላሳቁን ተጫውተው ላከሙን፣ በቸከ ዘመን ላይ ስጋ ለበስ ትንግርት ሆነው ላስደመሙን ቺርስ። ፍቅር እንደ ዝናብ ከሰማይ አይወርድም፣ የአበባ መደብ ነው በሰው የሚታነጽ በሰው የሚወድም፣ ተዘርቶብን እንጂ ተሰብከን አንወድም። ወዳጄ ወዳጄ የሚያቀነቅኑ አገር ያቀኑለት መች ልብን አቀኑ፣ ሳይወጡ ሳይወርዱ ውብ ሥራን ከውብ ቃል ሳያስተባብሩ፣ ከዕድሜና ከምኞት ቆርሰው ሳይገብሩ፣ ፍቅር መች ይፈልቃል በስብከት በምልጃ በየዋህ ሰዎች ህልም፣ ያልጣሉት አይበስልም ያልዘሩት አይበቅልም። ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው። የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ፣ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ። ከዚያ አቶ በላቸው፣ ኧረ አቶ በላቸው ነው። እሺ አቶ ቀጀላ፣
አቶ ሸምሱ እምሱ የጠራው እንደዚህ ነው። ሰውየው የቀጣውን ስም ከማንበቡ በፊት እየገፈተሩ አወረዱት። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ መጣሁ እላለሁ። በቀደም ዕለት ውሃ ልማቶች የአንድ ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላዬን ራሱ የምታጠበው ጂም እየሄድሁ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። በአጭሩ የውሃ ልማት ሰዎች ለህዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማው። ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልያዝ የቀረ ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አለው። አንድ የሰፈራችንን ቴክኒሻን አስጠርቼ ከጎረቤቱ ሀሳብልኝ ብዬ ለስራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤቴ ጠረን በስመ አብ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሻኑ ምን ጉድ ነው ስለው ይቅርታ ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት። ያው እንደምታውቁት ወይም እንደማታውቁት በሰለጠኑ ሀገሮች በረዶና ሱናሚ የቀላቀለ ዝናብ ቀኑን ሙሉ ዘንቦ መብራት አይቋረጥም። የሚገርማችሁ የሆነ ጊዜ ላይ በኒውዮርክ ከተማ ወክ እያደረጉ መንገድ ላይ የቆመ ዛፍ ነፋስ ገፍቶት ኤሌክትሪክ ገመድ ላይ ወደቀ። አሁን ኤሌክትሪክ ይቋረጣል ብዬ ሳስብ ጭራሽ ዛፉ በራ። እንዲህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ ያውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥኩም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ እምባዬን የት ላርገው? ቀና በል ይሉኛል፣ ወዴት ልበል ቀና? ከላይ ተደፍቶብኝ አገር እንደቁና ጣራው ባጡ ቀርቦኝ በር አልባ ግድግዳ እንደ ዝናር ከቦኝ በጫጩት ጉልበቴ እየተወራጨው እምባዬን ዘግኜ ሽቅብ እየረጨው ወደ አማልክት ስጮህ ጮቴን አይሰሙት። በየት በኩል ኖሬ በየት በኩል ልሙት? በምን ይገለጻል የትውልድ ያበሳ? ከመንበርከክ ብዛት መራመድ የረሳ ያልፋል ተለጉሞ ያልፋል ተከርችሞ የጉልበቱን ኮቴ ምድር ላይ አትሞ ውፈፌ ቀን አልፎ እብድ ቀን ሲመጣ ማልቀስ ወንጀል ሲሆን በሸንጎ የሚያስቆጣ እምባዬን የት ላርገው ወዴት ልሸሽገው? የዘመኑ በዓል እጅግ ተቀይሯል። ሚናው ሌላ ሆኗል መንገዱ። ሰዎች ዝም ሲሉ ከብቶች ሰው አረዱ። ሰዎች ዝም ሲሉ ከብቶች ሰው አረዱ። ተከፋፈሉና እጣ እንደ ድርሻቸው የሰጋው መደብ ላይ ሆቤ ህዝብ ደረሳቸው። ሆይ ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ።
ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ሰውማ ያወራል ስለ ራብ ሮሮ፣ ድርቅ ስለመታው ስለ ሰው ጉሮሮ፣ ቆስጣው መቻየው ከ4 ኪሎ ጓሮ፣ ከሰላጣ ጋብሮ ሁቤ ባቄላ ጨምሮ፣ ስታርተር ይሄ ነው ተድላ ነው ዘንድሮ፣ ጥጋብ ነው ዘንድሮ። አባ ኢየሱስ ጌታ ነው። ስራ የለም አባ ኢየሱስ ጌታ ነው። ማን ነጋዴ ነው አለ። ዛፍ በጣም ደስ የሚል ፍጥረት እኮ ነው። ዛፍ እዚህ ሰላም በቃ ነው። እዚህ ስመጣ ሰላም ነው ማገኝ። ሰላም አንድ ድምጻ ጀምሩ ደግሞ የጅብ አታስነሳት አይኖርም እንዴ? ይሁን የጅብ አለ እዚህ እንደ ውጭ እሱ ጓደኞች ከተማ ገብተው ስራ ጀምረዋል። ገቢዎች እሱ እዚህ አታስነሳት ይለኛ እንዴ? አብይ አህመድ ኢትዮጵያ ውስጥ ስራ አለ፣ የሰራተኛ ችግር ነው ያጋጠመን ነው ያለው። ኢትዮጵያ ውስጥ እንኳን ስራ ፈልጎ ማግኘት ይቅርና ሰርግ ቤት ከፊት ሆነ ክትፎ እንዲደርስ ውስጥ ሰው ያስፈልጋል። የምን ስራ ነው? ስራ የለም። ለምን ተሰደደን ታዲያ? ለምን ወጣን ከሀገር ቤት? ለምን ወጣን? ስራ ፈልገናል። የባቡር ሀዲድ መሰረቁን ተከትሎ መንገድ የጀመረው ባቡር ድሬዳዋ ሲደርስ ባጃጅ ያዘ። ልክ እንደ ለውጡ ሀዲዱን የሳተው ባቡር ብዙ ሰዎች ላይ ጉዳት ያደረሰ ሲሆን በፍጥነት የሀዲዱ ዝርጋታ ካልተጀመረ ባቡሩ በቆመበት ሸገር ዳቦ ይከፈትበታል። የዘመኑ በዓል እጅግ ተቀይሯል። ሚናው ሌላ ሆኗል መንገዱ። ሰዎች ዝም ሲሉ ከብቶች ሰው አረዱ። ሰዎች ዝም ሲሉ ከብቶች ሰው አረዱ። ተከፋፈሉና እጣ እንደ ድርሻቸው የሰጋው መደብ ላይ ሁቤ ህዝብ ደረሳቸው። ሆይ ከላይ እንደሚታየው በሰሜኑ አቅጣጫ ባህሩን ለማምጣት ተይዟል ሩጫ። የኔ ነው የኛ ነው ተይዟል ክርክር። በሰላም ይሻላል ይሞከር በፍቅር። እጃችን ላይ የለም ያ የሙሴ በትር። እጃችን ላይ የለም ያ የሙሴ በትር። ውሃ የሚከፍለው ሁቤ የሚያሻግር ባህር። ሆይ ከምርጫው በፊት አስተዳዳሪዎቻችን ለፓርላማ የሚሆን ሰፊ መቀመጫ አገኙ። አሁን ባለው ነባራዊ ሁኔታ ሀገሪቷ እድል የምትሰጠው ለሰፊ ጭንቅላት ባለመሆኑ ጠባብ ሰዎች መቀመጫቸውን ሙቀጫ ላይ በማስቀመጥና በማስፋፋት ፓርላማ የመግባት እድላቸውን ማስፋት ይችላሉ። ግጥሚያው ሸጋ ነበርነ ነው የምለው። ሸጋ ነበርነ እኛ በአጠቃላይ ሸጋ ነበርነ። 2 ነው 3 በላይ ኳሲቱን አጉነናት አግዳሚው መለሰብነ። ሞከርነ እኛ ሞከርነ አልሆን አለነ። ምን እናርግኛ? እነሱም ደግሞ ሲከላከሉ ግም ናቸው። ጥቅጥቅ ብለው ነው የሚቆሙብነ። እንዴት አርገንኛ ጎል እናግባ? በቃ ጥቅጥቅ ብለው በቃ ጥምቀት በጎንደር ነው የመሰለን። በጣም ተጠቀጠቁብነ። ማጥቃት ከበደነ። እንኳን አቻ ሆነ እንኳን አልተሸነፍነ። ደስ ብሎናል። ባንዲራው ለምን ይቀየራል እንዴ? ባንዲራው ትርጉሙ ይቀየር። ትርጉሙ መቀየር አለ። እኔ አይገባኝም ትርጉሙ። አረንጓዴው ምንድነው? አረንጓዴው ለምለም ነው ይሏል እንዴ? እኔ ባለቤቴ እኮ ለምለም ነው ስማ። አረንጓዴ ብዬ ስጠራት ግን ፊቷ ቀይ ነው የሚሆነው። ለምን ትገላምጠኛለች እንዴ? ለምን ትናደዳለች እንዴ? እኔ እኮ ልብሴን ይዤ ሻንጣዬን ጥቅልል አድርጌ እኮ መውጣት አቅቶኝ አይደለም እንዴ? ጓደኛዬ ናት እንዴ? ደሞስ ቢጫው ምንድነው? ተስፋ ነው ይላል። እኔ ተስፋ ካለ ሊሞክር ብዬ ቀበሌ ሄድኩኝ የዳህዳ ለማውጣት። ከኔ ፊት ለፊት ኤርሚያስ አማልጋ ተሰልፏል። በአገሬ ተስፋ ቆረጥ በቃ እንዴ! ተመልከት እስቲ። ጭራሽ ምን ይሉኛል እዛ የተሰበሰቡት? እርሶ የዳህዳ ለመሆኖት 3 ምስክር አምጡ። እንዴ የ3 ሰው ታክሲ መክፈል ብችል እዚህ መጣለሁ እንዴ? እኔ ልጅ ደሃ እባላለሁ እንዴ? እንደው ብቻ እንደው በተሰበሰቡበት እንደው ግንባራቸው ልላቸው ስል ለሻይ ወጡ እንጂ የቀዩን